የላይቱ ቤተሰቦች እንደምን አላችሁ? እንዴት ናቸው? እኔ እግዚአብሔር ይመስገን ደህና ነኝ። ከዚህ የሚቀጥለውን ቪዲዮ አይተን ተመልሰን እንገናኛለን። አብረን እንቆይ። በጣም ብዙ ከባድ ነገር አለ። እናንተ ለፍታችሁ ህዝቡን ታስተምራላችሁ። ማታ ማታ ግን እኛ ጋር ነው፣ መጠጥ ቤት ነው፣ የተለያዩ ቦታዎች ማሳጅ ቤቶች ውስጥ ነው። በጣም ብዙ ቦታ ላይ ነው ያለው ነው የሚሉት አብዛኞቹ። እና ናይት ክለቡም ጭፈራ ቤቱም ሁሉም ነገር መንጠቂያ ነው። እና ዋናውን ጥልቁን ብናውቀው ጥሩ ነው። ወደ ጥልቁ መረብን ወደ ጥልቁ ወርውረን አሳዎችን አጥምደን ወደ መርከቧ የሚበሉ አሳዎችን ብቻ መርጠን ብናመጣ መልካም ነው ብዬ አስባለሁ። ሁሉም አይመጣም፣ ሁሉም አይፈወስም። እኔ አሁን ሴተኛ አዳሪዎችን ለማስተማር ወደ እነሱ ጋር ሄጄ አስተምሬያቸው ከ10 4-5 ይመጡልኛል። አንዳንዴ ደግሞ ከተሳካልኝ ደግሞ ከ5 ወይ 4 ይመጡልኛል። አንድ ሰው ያስቸግረኛል። አስቸግረውኝም አይደለም፣ ትምህርቱ ይገባቸዋል። ግን እንዴት ነው ይፋለመኛል። በመሳደብም ምራቅ ጢቅ በማለትም በሃይማኖትም አስቡት እንግዲህ በዚህ ህይወት ውስጥ ሆነው በሃይማኖት ልዩነት እንኳን ሆነው ይስማማሉ። ልክ ግን መንፈሳዊ ህይወት ሊላበሱ ሲመጡ ግን በሃይማኖት ይለያያሉና ይጣላሉ። እግዚአብሔርን ስታገኙት የማይመጣ ነገር የለም እና የሚለወጡ አሉ። ሁሉም አይመጣም። ሁሉም አሳ ወደ መርከብ አይገባም። የሚመረጡ አሳዎች አሉ፣ የሚበላና የማይበላ። ዘሌዋውያን ምዕራፍ 11 እና በማቴዎስ ወንጌል ምዕራፍ 13 ላይ ያለው የሚበሉና የማይበሉ እንስሳቶች ተብሎ የተጠቀሰው እነዚህ ናቸው። እንግዲህ የማይበላውን ወደ አሳ አጥምዷልና መርከቡ ላይ ገለበጧቸው። ከዛ የሚበላውን ወደዚህ የማይበላውን ከመረቡ ላይ ወደ ባህሩ መለሷቸው ይላል። ባህር ማለት ዓለም ነው። ባህር ማለት እቺ ዓለማችን ናት። መርከብ ደግሞ ቤተክርስቲያን ናት። እነዚህ የሚበላና የማይበላውን የሚለዩት ደግሞ ካህናት፣ መምህራን፣ ሚስጥርን የሚያመሰጥሩ ህዝቡን የሚያነቁ ንስሐ እንዲገቡ የሚያደርጉ ናቸው። እና ባካችሁ ለዩ፣ መለየት ያስፈልጋል። የሚበላና የማይበላ ማለት ንስሐ የሚገባውና የማይገባውን አናውቅም። ዝም ብለን ግን በወንጌል መረብነት አሳውን እናምጣው። የሚወራጨውን የሚፈራገጠውን ለማረጋጋት እንሞክር። አይተን አሁን ለምሳሌ በመጽሐፍ ቅዱስ ሲናገር ምንድን ነው የሚለው? የማይበላ አሳ እና የሚበላ አሳ ልዩነት አለው በሰውነቱ በቅርፊት ያለውና ቅርፊት የሌለው ይላል። ከምድር ላይ ራስ ዝይ፣ ጠላቋ፣ ጥንቸል፣ እሪያ ማለት ነው። እሪያ አሳማ ማለት ነው። እንዲህ ያሉት ነገሮች አይበሉም። ፈረስ፣ አህያ፣ እነዚህ አይበሉም። ሰኮናቸው ክፍት የሆኑ እና ደግሞ የሚያመነዥጉ ግን ይበላሉ አለ። ሰኮናቸው ክፍት የሆኑ በግ፣ ፍየል፣ በሬ እነዚህ አሁን ሰኮናቸው ክፍት ነው አይደለም? ግን የሚያመነዥጉ ደግሞ መሆን አለባቸው። ሰኮናው ክፍት ሆኖ ማያመነዥግ አለ፣ ዝም ብሎ የሚውጥ እንዳሰማ ማለት ነው። እንደገና ደግሞ ሰኮናቸው ድፍን ሆኖ ደግሞ የሚያመነዥጉ አሉ። ይሄም አይሆንም፣ ሁለቱንም ማሟላት አለባቸው ይላል መጽሐፍ ቅዱስ ሲተረጎም። ምንድን ነው ስሙ? ዘሌዋውያን ላይ ያለው ዘሌዋውያን 11 ላይ ያለው ሲተረጎም ወደ ማቴዎስ 13 ላይ የሚበሉና የማይበሉ የተባሉት ምንድን ናቸው? ወደ ቤተክርስቲያን የሚመጡ ንስሐ የሚገቡና የማይገቡ፣ የተጠመቁና ያልተጠመቁ፣ የሚድኑና የማይድኑ፣ በሕይወት መዝገብ ላይ ስማቸው የተጻፉና ያልተጻፉ፣ ክርስትና ስም ያላቸውና የሌላቸው ማለት ነው። እነዚህ ሰኮናቸው ክፍት የሆኑ የሚባሉት እንግዲህ ጭቃ ሲያዣልጠው አንድ በግ ቁንጥጥ አድርጎ ይዛል። ቁልቁለት ሲወርድ የጾም ምልክት ነው፣ የልጓም ምልክት ነው። ጾም ልጓም ነው። የስጋ ፍላጎቱ ፈቃዳችን ሲያንደረድረን ልጓም ይሆናል። የሰኮናው ክፍት የሆነም ደግሞ እንስሳ ጭቃ ሲያንዠልጠው እንደዚህ ቁንጥጥ አድርጎ መሬቱን የሚያዝ አቅም ይኖረዋል። ይሄ ደግሞ በአንድ ክርስቲያን ላይ የሚታይ ነገር ነው። ጾም ከጾመ የስጋ ፈቃዱን ይገታል። ሌላው የሚያመነዥግ ማለት ደግሞ ሳር ቀን ይግጡና በጉም ፍየሉም አይታችሁ ከሆነ ቀን ሳር ሲግጡ ይውሉና ማታ ማታ ቁጭ ብሎ ከአንደኛው የጨጓራቸው ክፍል አውጥተው አኝከው አድቅቀው መልሰው ደግሞ ወደሚቀጥለው። እንግዲህ በባዮሎጂ ስትማሩ 4 የጨጓራ ክፍል አላቸው ነው የሚባለው እንስሳቶች አይደለ? እና የራሱ የሆነ ሰርኩሌሽን ይኖረዋል። እና አውጥተውት አድቅቀውት መልሰው ደግሞ እንደገና ይከቱታል። ማመንጀግ ማመስኳት ይለዋል ይሄ መጽሐፍ ቅዱስ። የሚያመሰኳና የማያመሰኳ
በክርስትናው ሲተረጎም ደግሞ ምን ማለት ነው? የሚጸልይና የማይጸልይ ማታ ማታ የሚጸልይ ቀን ያየውን ቀን የሰማውን ሁሉ ነገር መልሶ የሚያመላልስ ቀን ያየዋል አይደል? ቀን ይበላል ማለት ነው። በጉ በልቶ ማታ ያመነዥጋማት ቀን ደግሞ ክርስቲያን የሰማውን ያየውን በሙሉ ማታ ማታ አመዛዝኖ ጸሎት ጸልዮ ሰግዶ ምን ብሎ እንደገና መልሶ አድቅቆ ማለት አልሞ ለነፍሱ የሚጠቅመውን የማይጠቅመውን ለይቶ ይተኛል ማለት ነው። እና እያንዳንዱ የእንስሳት ባህሪ የኖህ መርከብ ላይ ያሉት የተለያየ አይነት ባህሪ ያላቸው እንስሳት ስብስብ ማለት ነው። እና በሁሉም ሀገር ላይ ሁለት እግር ያለው ሁለት እጅ ያለው የሚንቀሳቀስ ሰው ሁሉ በባህሪ ሊለያይ ይችላል። ማን ነው በጸባይና በተፈጥሮ ይሄ የሰውነት ቅርጽ በሚባለው ሳይሆን እንዲሁ በአስተዳደግ በመናፍስት አሰራር ሊለያይ ይችላል። በአካልና ግን ነፍሱ የእግዚአብሔር ናት። ወይም ደግሞ ነፍሱ የሰውና ስጋው የሰው ቅርጽ ነው። ሌላ አይነት ዲፎርም የሆኑ ለየት ያለ ቅርጽ ያላቸው ሰዎች የሚቀየሩ እንኳን ቢሆኑ እንደ ፄዋለ ጽድቅና እንደ መጥቆራ ማለት ነው ወደ መንፈሳዊነት ሊቀየሩ ይችላሉ። ያማት ሲጻፍ እዛ ላይ ጋኔን ብሎ ጻፈው እንጂ የአቡነ ተክለ ሃይማኖት ገድል ላይ ስጋው አጋንንት ያደረበት ስጋው ቅርጹ የተቀየረ ጎበጥ ያለ ሰው እንደማለት ወይ ትርፍ ጣት ያወጣ እንደማለት ነው። ስጋው ላይ መንፈስ ተጽዕኖ የፈጠረበት ግን ነፍሱ ግን የሰው ነፍስ የሆነች እና የተጋረደች የተሸፈነች ናት። አቡነ ተክለ ሃይማኖት ጽድቃቸው ወይም አቡነ ዜና ማርቆስና አቡነ ተክለ ሃይማኖት ጽድቃቸው የበዛ ስለሆነ ያቺ የተደበቀችዋን ነፍስ አጉልተው አወጧትና ስጋን እንድትቆጣጠር አደረጓት። ከዛ ውጭ ነው እንጂ ሰይጣን አጋንንት ሲኦል ማነው ገነት አይገባም፣ ሊጠመቅም አይችልም። ብዙዎች እንዳይሰናከሉና አንዱ ማሳያውም ይሄ የሰው ጅብ ምናምን የሚባለው ነገር አንዱ ማሳያው መጥቆራ ነው። በቃ ሊለወጡና ሊጠመቁ እንደሚችሉ ማሳያ ነው። ልባቸው የምን ስለሆነ የሰው እኛ የክርስቶስ ልብ አለን ብሎ ቅዱስ ጳውሎስ እንደተናገረው የአዳም ትክክለኛ ነፍሱ ያለቻቸው ግን የስጋቸው ቅርጽ የተለያየ አይነት ቅርጽ ያላቸው ሰዎች ይኖራሉ። ገጸ ከለባት ምናምን ብለን እንደምንላቸው ሰበዳአት ምናምን ተብሎ እንደሚጠሩት ልቡሳነ ስጋ አጋንንት ብለን ምን ሰይማቸው ምን ደመድማቸው ብቻ አይደሉም። ልባቸው የሰው ልብ ሆኖ የስጋ ቅርጻቸው ግን የተቀያየሩ ብዙ ሰዎች አሉ። ይሄን ተውት፣ ወደዛ እናርገውና ወደ እህታችን ወደ ወንድማችን ስንመለስ የሚቀጥለው መስከረም ላይ እንግዲህ ሊጋቡ ወስኗል። አገር ሰላም ከሆነ እንግዲህ ምን ይፈጠራል? ቆርበዋል አብረው በዛ በጦርነት ማዕከል በትኩሳት ማዕከል የተዋወቁ ናቸው። በጣም ነው የሚዋደዱት። ካጠገቡ ለሰከንድ ለደቂቃ ያክል እንኳን አትለየው እንዴት እንደምትወደው እሱም በቃ ማለት እውነት በትክክል ስጋና ደሙን ተቀብለውት ሰው ሆነው በቃ ቁጭ ብለው ተረጋግተው መቀመጣቸውን አያምኑትም። ምክንያቱም ተአምር አይተዋል። ከባድ ነገር ምትሃትም ደግሞ አይተዋል። መስታወት የሚመስል ነገር መጥቶ ሲመታቸው ግን አይታይም፣ ድምፅም አያሰማም። የሚገጨኝ ነገር አለ ወደኋላ ወድቃለሁ ነው የምትለው። ከዛም ደግሞ ጅቦቹ ይመጣሉ፣ ይጋጫሉ። የሚመታቸው ነገር ምን እንደሆነ አያዩትም። በሩ ተከፍቷል፣ ግን ተዘግቷል በሩ። ይሄ ለእነሱ ትልቅ ማሳያ ነው። ወታደሮቹ የነገሩት ነገር ደግሞ አለ። በዚህ አጋጣሚ ይህን ገጠመኝ ያ ወታደር ሊሰማ ይችላል። ምክንያቱም በሱ ምክንያት ነው ይሄ ልጅ ሄዳ ነው ለዚህ ገጠመኝ የሚበቃው። መቁጠሪያ ከውትድርና ባግ ውስጥ ተገኝቶ ገርፎ መንፈስን ሲያስር አስቡት እንግዲህ። ይህ በጣም ትልቅ ነገር ነውና እግዚአብሔር ጸጋውን ያብዛልህ፣ እግዚአብሔር ፍላጎትን ያስፈጽምልህ። በእውነት አንተ ወታደር ሁለት አይነት ወታደር ነህ። አንደኛ ሀገራዊ፣ ሁለተኛ ነገር ደግሞ ወጥቶ የሚያድር ወይም ደግሞ ቢያንስ እግዚአብሔር ቢፈቅድልህ ብዙ ነገሮችን ማድረግ የምትችል ሰው ነህ። ብዙ ወታደሮችን ማስተማር የምትችል ሰው ነህና እግዚአብሔር ልቦናህን አይምሮህን ይክፈትልህ። በደንብ እንድታገለግል ጸጋውን ያብዛልህ። ስለዚህ አያምኑም። ስጋው ደግሞ ተቀብለው እንኳን ቁጭ ብለው በቃ እውነት በቃ ዳንኩኝ፣ እውነት ድኛው በሁለት እግሬ እየተራመድኩ ነው፣ አገር ተረጋግታን ያሁን ሰው ሆንኩኝ፣ ከዛ ሁሉ ጥይት ተረፍኩኝ። እንደው ደረቱ እንደዚህ ነበር የሚሰጠው ሰው ሲነግረው፣ እንደዚህ በቃ ጥይት እንዲመታ ልክ የሚጣፍጥ ምግብ ስትበሉ አለ ወታደሩ ሲናገር፣ የሚጣፍጥ ነገር ለመብላት ሰው እስኪያበጣ ድረስ ውሾች እንዴት ነው ሰፍ ብሎ የሚጠብቁት? ወርወር ስታደርጉላቸው እንደዚህ እንደሚበሉት ሰፍ ብሎ የሚጠብቁት ጥይት እስኪመጣ ግንባሩን እስኪመታው ይጠብቃል። እና ሁሉም አድፍጦ ቁጭ ብሎ እየተተኳኮሰ እሱ ደረቱ እንደዚህ ሰጥቷል። በጣም የሚገርም ነው። መንፈሱ ምን ያህል ከባድ እንደሆነ ጸበልተኛ ማለት ነው። እና በቃ በጉጉት ነበር የሚጠብቀው፣ በጉጉት ይሄንን ከአንድ ወታደር ወደ አንድ ወታደር ተቀባብሎ የመጣውን ሐሳብ ነው መነግራችሁ። እና እንደው ባካችሁን የመጨረሻ ማስጠንቀቂያ የምሰጠው ምንድነው? ወዴትም ቦታ ሂዱ ባካችሁ ንስሐ ገብታችሁ ተዘጋጁ። በቃ ስለነበረ ሰዓት ሁሉ አምላካችን ስም የተመሰገነ ይሁን። ከዚህ ካዳመጥነው ምን ተማራችሁ? ምን ተረዳችሁ?
እኔ የተረዳሁት ነገር ቢኖር እግዚአብሔር በማንኛውም ቦታ ብንሆን እግዚአብሔርን ማምለክ እንደምንችል፣ በጦርነት መካከል እንኳን ብንሆን እግዚአብሔርን ማምለክ እንደምንችል ተምሬያለሁ። እግዚአብሔር ከኛ ጋር ከሆነ ሁሌም አሸናፊ ነን። እግዚአብሔር ከኛ ጋር እግዚአብሔርን ከያዝን ሁሌም ድሉ የኛ ነው። ይህ ወታደር ይህን ሁሉ ምስጢር ባልገለጠ ነበር። መንፈሳዊ ባይሆን ኖሮ ይህ ሁላ ምስጢር ባልገለጠ ነበር። ዛሬስ ልጆቻችን እንዲሁም ወንድሞቻችን፣ አባቶቻችን እንዲሁም በዙሪያችን ያሉ ሰዎች ለጦርነት የሚማገዱት በምን ምክንያት ነው? ይሄ ሁሉ ጦርነት በሀገራችን ያለው ይህ ሁሉ ጦርነት ይህ ሁሉ ሰው ማለቅ በምን ምክንያት ነው የሚለው ይሄ ገጠመኝ በተወሰነ መልኩ የሚያስረዳ ይሆናል። ያው እኔ ቆረጥ አድርጌ ትምህርቱን ብቻ ነው የለቀኩላችሁ። ከቻላችሁ ሙሉውን ገብታችሁ ማዳመጥ ትችላላችሁ ማለት ነው። ስለተከታተላችሁ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ሰላም ሁኑ።